አብርሽ ኖራ አልኖረ እዚህ ጋራ ልንገራችሁ። አብርሽ ኖራ አልኖረ እዚህ ጋራ ዋና ሩታ ቤቷን መያዟ ነው። አንድ ነገር ያዙ። ሰላም 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 ሰላም። እንግዲህ ቤተሰቦች እንዴት ናችሁ? ዛሬ የመጣሁላችሁ እንግዲህ በትላንትናው ቀን ሩታዬ ቤቷ ገብታ ደስ ብሎን ሁላችንም በጣም ደስ ብሎን ነበረ። ሁላችሁም እንኳን ደስ ያለሽ ዛፍዬ፣ ለሩታ ቁመሽላት አብረሽ ቁመሽ እስካሁን ድረስ ከሷ ጋራ ሁነሽ አግዘሽ ስትናገር ነበር። አሁን ድል አድርገናል ዛፍዬ ብላችሁ በጣም ብዙዎቻችሁ ደስ ብላችሁ ነበር። ይሄን ቪዲዮ ቤተሰብ ለሚገባው ሰው እንዲደርስልኝ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ እፈልጋለሁ። በደንብ ግን ላይክ ያስፈልገዋል ማለት ነው ወዶች። እና ትላንትና እንግዲህ አይታችኋል አብርሃም አልነበረም ነበረ እና አብርሃም አልነበረም። ለምንድን ነው አብርሃም የሌለው? ብዙዎቻችሁ ከፍቷችኋል። አብርሃም በምን ምክንያት የሌለው? ለምንድን ነው የሌለው? ምን ነው የሌለው ብላችሁ እንዴት እሷ መጀመሪያ በምትገባበት ቀን እንዴት ለምንድን ነው ያኖረው ብላችሁ ብዙዎቻችሁ ተናግራችኋል። ብዙዎቻችሁ አለመኖሩ ደብሯችኋል። ቢሆንም ባይሆንም አብርሽ ኖራ አልኖረ እዚህ ጋራ ልንገራችሁ። አብርሽ ኖራ አልኖረ እዚህ ጋራ ዋና ሩታ ቤቷን መያዟ ነው። አንድ ነገር ያዙልኝ። ዋና ልጅቷ ቤቷ ገብታ ከልጇ ጋራ የመጀመሪያ ቤቷ ገብታ መያዟ አንድ ትልቅ ነገር ነው። ሁለተኛ ነገር ደግሞ ይሄ ቪዲዮ የተቀረጸው ገብቷችኋል። ይሄ ቪዲዮ የተቀረጸው መጀመሪያ ያከበሩት የት ነው? ቆይ ቤቱ የት ነው ያከበሩት? በቀደም ልታ እሱ ባይኖርም እኮ ሁሉን ነገር አብርሃም ነው ያመቻቸው። ገብቷችኋል። ከነ ጽጌ ጋር አብሮ ሁሉን ነገር አመቻችቶ አስተካክሎ ምግቡን ሁሉን ነገር ያስተካከለው አብርሃም ነው። ከነ ጽጌ ጋር ተነጋግሮ ማለት ነው። ቤተሰብ ያላወቃችሁ ካላችሁ ገብቷችኋል። እና አብርሃም የዛን ቀረጻ ቀን የለም ነበረ። የሆነ ጥሪ ተጠርቶ ከባድ ዝግጅት ነበረ። እሱ መገኘት ያለበት ዝግጅት ነበረ። እዛ ተገኝቶ ነበረ። ለዛ ነው እሱ ያልተመቸው ቪዲዮ ውስጥም ያልገባው ማለት ነው። አብርሽ ስላልገባ ብቻ ለምን አልገባም ብለን መናገር ሳይሆን ያልገባበት ምክንያት የራሱ የሆነ ስራ ነበረው እና ስራውን ደግሞ መቅረት የለበትም ከባድ ስራ ስለሆነ ማለት ነው። ከሩታ ጋር ተነጋግረው ሩታ ፈቅዳለት ነው የሄደችው እዛ ቦታ ላይ ማለት ነው። እና አንዳንድ ልጆች በጣም ብዙዎቻችሁ ኮሜንት ለራሱ አይቻለሁ። እኔ ኮሜንት ላይ ሩታ ኮሜንት ላይ አይቻለሁ። ትላንትና እሱ ከሄርሜላ ጋራ እሽኮለሌ እያለ ነው። ከሄርሜላ ጋር ነው። ለዛ ነው ያልተገኘው። ከፈለጋችሁ አንድ ለምን ማለት ማስረጃ አመጣለሁ ከፈለጋችሁ። ትላንትና ከሄርሜላ ጋር ነበር። ሙስታሂል ከሄርሜላ ጋር አይደለም። ትላንትና አብርሃም ከሄርሜላ ጋር አይደለም። አብርሃም የቤቱንም ነገር ያስጨረሰ ነው። ከባድ ስለነበረ እሱንም ለማስተካከል ሲል ነው ስላልተበቸው ነው እንጂ ምንም አብርሃም ትላንትና ወይም ከቀደምታ ከሄርሜላ ጋር አልነበረም። ፏ ደመቅ ብሎ አመት ባልን አብሮን ያሳለፉት። ይሄን ደግሞ ጽጌም ስላለች እህቶቹም ስላሉ እህቶቹና ጽጌን ወክሎ የራሱ ስራ ስለሄደ ነው እንጂ ምንም የተፈጠረው ነገር የለም። ምንም ሄርሜላ ጋር የሄደበት ነገርም የለም። ሄርሜላ በበኩሏ ቅርብኝ ሂድብኝ ሌላ ሰው ይመጣል በህይወቴ ችግር የለብኝም ብላ ሙዚቃ ስትዘፍን ነበር። ትላንትና ስትለቅ ነበረ። ሁለት ለቃ ማታቆን ቲክቶክ ላይ ሁለት ሙዚቃ ትላንት ለቃ ነበረ። እንግዲህ አብርሽ እንደማትፈልገው ከዚህ በኋላ የሷ እንዳልሆነ እያረገች እየዘፈነች እየለቀቀች ነበረ። ከዚህ በኋላ እቺ ልጅ እንግዲህ የሰው አይን ካልበላት በስተቀር አብርሃም አጠገብ ትደርሳለች ብዬ አላስብም። የሰው አይን ካልበላት የኛ አይን ካልበላት የኦዲንስ አይን ካልበላት ልትመለስና አብርሽን ልታታለው ወይ ልታማለው ትችላለች። የማማማለል እቁን ነው ስላላት ማለት ነው። አብርሽ ደግሞ ችግሩ ምንድነው? አንዳንዴ ይማለላል፣ በአንዴ ይሸነፋል። ቆንጆ ሴት ሲያይ ወይም ምታማልል ሴት ካየ የሆነ ይማለላል። ይሄ ነው ከባዱ ችግር የአብርሃም። ይሄን ጦስ ደግሞ ሩታ ወስዳ ያው ጸበል አስጠምቃ ይሄ እንደዚህ ጦስ ያለባቸው ወንዶች አሉ። አንዳንድ ወንዶች ገብቷቸው ሳቂ መጣ እና እውነቴን ነው የምናገረው። አብርሃም 7:14 ነው የሚባለው፣ 7:2 ነው፣ 7:14 7:3 ነው፣ 7:3 መጠመቅ አለበት በእንደዚህ አይነት ነገር ማለት ነው። እና ማማለል የምትችል ሴት አለችው። ሰውነቷ ያማረ፣ ቅርጿ ያማረ፣ ፊቷ ያማረ፣ ጫወታ የምትችል
ቆንጆ ሚስት አለችው። ሌላ ምንም ያማልል ነገር አያስፈልግም። ከሩታ በላይ እንደው አማላ ያለ ቤተሰብ ከሩታ በላይ አማላ ያለ እንደው እስቲ ንገሩኝ በእናታችሁ እንዴ! አብርሃም እኮ አይኑ እኮ በደንብ ከፍቶ አላየም ሩታ። ለዛ ነው እና ቤተሰብ ትናንትና እንግዲህ አብርሽ እንደው ፎቶውን አሁን ለጥፍላችኋለሁ የት እንደነበረ። እሺ ፎቶ ለጥፍላችኋለሁ እና ውዶቼ አብርሃም ሩታ ሄርሜላ ጋር አልነበረም። አንዳንዶቼ ሄርሜላ ጋር ሆኖ ነው ሄርሜላ ጋር ሄዶ ነው ሊልከሰከስ ሄዶ ነው ምናምን ነገ ታያላችሁ። ምንም ከሄርሜላ ጋር አይደለም፣ ከሄርሜላ ጋር አይደለም። አሁን በኋላ ከሩታ ጋር ነው። የሄርሜላ ደጋፊዎች በአፍ ጺማችሁ ትዘቀዘቃላችሁ እንጂ ሩታና አብርሽ ጭራሽ አይለያዩም። እኛ ደስ ብሎናል፣ ደስ ብሎናል። ደስ ይበላችሁ የግሬስ ፋሚሊዎች። ይሄን ቪዲዮ ግን በደንብ አድርጋችሁ ላይክ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እስቲ 40 ሺህ አስገቡኝ። ጉዞ ወደ 40 ሺህ እንሂድ። እስቲ ሰብስክራይብ ብታረጉ ምናችሁም አይነካም። እኔ እህታችሁን ስላገዛችሁ ምንም የሚነካባችሁ ነገር የለም። ለአንድ ሴት ገብታችሁ ለኔ ለምሳሌ ዛፍዬ ይገባሻል ሰብስክራይብ ካደረጋችሁ ምንም ነገር የሚጎልባችሁ ነገር የለም። ፕሊዝ ሰብስክራይብ ዛሬ 1000 ሰብስክራይብ መግባት አለበት። እስቲ እናያችሁ እና እወዳችኋለሁ፣ አከብራችኋለሁ። ዘና ዋሉልኝ። ቻው ቻው።